ኢራን ሙሉ በሙሉ እየፈረሰች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መላውን ዓለም ያነጋገረ ከባድ መግለጫን አውጥተዋል። በሌላ በኩል ደግሞ በኦሮሚያ ክልል ዋና አስተዳዳሪ የነበሩት በታጣቂዎች በጥይት ተመተው ሕይወታቸው ማለፉ ተገልጿል። ቢቢሲ በዚህ ጉዳይ ያወጣው መረጃ በሰዓቱ የማስደምጣችሁ ይሆናል። ሰላም ጤና ይስጥልን። ቪዲዮን ላይክ በማድረግ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አልፋለሁ። በቅድሚያም የዶናልድ ትራምፕ ኢራን እየፈረሰች ነው መግለጫ። ወደ መካከለኛው ምስራቅ አሜሪካ ከባድ ውጥረት መረጃ ወደ እናንተ ላድርስ። ዶናልድ ትራምፕ በትሩዝ ገጻቸው ብቅ ብለው አንዱ ሲሞት አንዱ ይስቃል በሚያስብል ሁኔታ ለቴህራን ከባድ የቃል ፍላጻ ወስውሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት በዋሽንግተንና ቴህራን መካከል በተቀሰቀሰው ግጭት ኢራን ሙሉ በሙሉ እየፈረሰች ነው ብለዋል። ትራምፕ በትሩዝ ሶሻል መድረካቸው ላይ ባሰፈሩ ጽሑፍ ኢራን ሙሉ በሙሉ እየፈረሰች ነው ፕሬዝዳንት ዲጄቲ ሲሉ የጻፉ ቢሆንም ስለ ቴህራን ኢኮኖሚያዊና ወታደራዊ ሁኔታ ቀደም ሲል የሰጡትን መግለጫ በዝርዝር አላብራሩም። እሁድ ዕለት የግምጃ ቤት ጸሐፊ ስኮት ቤሴንት የትራምፕ አስተዳደር የእስላማዊ ሪፐብሊክን ወታደራዊና የኒውክሌር አቅም ማፍረሱን ተከትሎ አሜሪካ በኢራን ላይ ኢኮኖሚያዊ ዲዴይ እየገባች መሆኑን ተናግረዋል። ቤሴንት በአሜሪካ የማህበራዊ ሚዲያ መድረክ ኤክስ ላይ በጻፉት ጽሑፍ ፕሬዝዳንት ትራምፕ የኢራንን ወታደራዊ አቅም አፍርሰዋል፣ ወደ መቶ የሚጠጉ ወታደራዊ ፋብሪካዎቿን አፍርሰዋል፣ እናም የኒውክሌር ፕሮግራሟን ቀብረዋል ብለዋል። ትራምፕ አርብ ዕለት ለጋዜጣዊ መግለጫ ሲሰጡ ኢራን በቴህራን ላይ ጥብቅ የኢኮኖሚ እርምጃዎች ስለተገበሩ ከዋሽንግተን ጋር ትክክለኛውን ስምምነት ለማድረግ ዝግጁ እንዳልሆነች ያምናሉ ብለዋል። ስምምነት ማድረግ ይወዳሉ፣ ግን ትክክለኛውን ስምምነት ለማድረግ ዝግጁ አይደሉም ሲሉ ለጋዜጠኞች ተናግረዋል። አክለውም ገንዘብ የላቸውም፣ የባህር ኃይል የላቸውም፣ የአየር ኃይል የላቸውም፣ ወታደሮቻቸውን አይከፍሉም፣ ለፖሊስም አይከፍሉም፣ 350% የዋጋ ግሽበት አለባቸው ብለዋል። በተጨማሪም ትራምፕ ያስከውን ካለቀክ የሚመጣውን አታይም እንደሚባለው አሜሪካ በሆርሙዝ የባህር ወሽመጥ ዙሪያ ያለውን ክልል ወሳኝ የሆነውን የውሃ መስመርና አካባቢውን በደቡባዊ ኢራን ያለውን የመሬት አካባቢ ጨምሮ ሙሉ በሙሉ ቁጥጥር እንድታደርግ ሀሳብ አቅርቧል። ዋሽንግተንና ቴህራን በሰኔ ወር የመግባቢያ ስምምነት ተፈራርመው የነበረም ሲሆን ይህም የጦርነት ማቆምና በባህር በር ውስጥ የመርከብ ጭነት እንዲመለስ ጥሪ አቅርቦ ነበር። ነገር ግን ስምምነቱ በኋላ ላይ ባተገባበሩ ውሎችና በውሃ መንገዱ የወደፊት አቅጣጫ ላይ በተነሱ አለመግባባቶች መካከል ወድቋል። የግጭት የተጀመረው በየካቲት ወር መጨረሻ ላይ የአሜሪካ የእስራኤል በኢራን ላይ በተፈጸመ ጥቃትም ሲሆን ቴህራን በእስራኤልና በክልሉ በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ጥቃት በመፈጸም ምላሽ መስጠቷም አይዘነጋም። የትራምፕ ኢራን ሙሉ በሙሉ የፈረሰች ነው መግለጫ የቴህራን መሪዎችን ወደ ባሰ አጸፋዊ እርምጃ ይገፋፋቸዋል ብላችሁ ታስባላችሁ? ከዚሁ ዓለም አቀፍና የጦርነት የፖለቲካ ውጥረት ወጥተን አሁን ደግሞ በሀገር ውስጥ በተሰማ አሳዛኝ ሕይወት ማለፍ ዜና ወደ ኦሮሚያ ክልል አልፋለሁ። በመጨረሻም በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ ሕይወታቸው ማለፉ ተሰማ። በሰሜን ሸዋ ሌላ አሳዛኝ ክስተት ተመዝግበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትናንት እሁድ ነሐሴ 17 2018 ዓ.ም በፈጸሙት ጥቃት የወረዳ ዋና አስተዳዳሪ ተፈራ ደሴ ሕይወታቸው ማለፉን ምንጮች ለቢቢሲ ተናግረዋል። በጥቃቱ በወረዳው የምትገኘው የአኖ ቀሬ ቀበሌ ሊቀመንበር አስፋ ወሰን ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቁ ሰዎች ጉዳት እንደደረሰባቸውም ተገልጿል። የዞኑ የጸጥታ መዋቅር ምንጮች ለቢቢሲ አፋን ኦሮሞ እንደተናገሩት ዋና አስተዳዳሪው ሕይወታቸው ያለፈው እሁድ ከሰዓት በኋላ ሲሆን ጥቃቱ የተፈጸመው በደገም ወረዳ አኖ ቀሬ ቀበሌ ውስጥ ነው። በዕለቱ በመንግስት ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር ምንጮች አስረድተዋል። የቀበሌ ሊቀመንበሩን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እያገኙ መሆኑንም ጠቅሰዋል። ቢቢሲ ያነጋገራቸው ምንጮች በመንግስት ባለስልጣናት ላይ ለተከፈተው ጥቃት ተጠያቂ ያደረጉት በክልሉ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት ኦነሰ ታጣቂዎችን ነው። ታጣቂ ቡድኑ እስካሁን ስለ ጥቃቱ መረጃ ያለው ነገር የለም። የደገም ወረዳ ዋና አስተዳዳሪ የአቶ ተፈራን ሕይወት ማለፍ በተመለከተ
ከክልሉ መንግስት የሚሆን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየት የለም። ይሁንና ቢቢሲ ከዞኑ አስተዳደር መረጃ ለማግኘት ያደረገው ጥረት አልተሳካም። በክልሉ በሰሜን ሸዋ ዞን ውስጥ ባለስልጣናትን ኢላማ ያደረገ ጥቃት ሲፈጸም ይህ የመጀመሪያ አይደለም። በየካቲት 2017 ዓ.ም ሱሉልታ ወረዳ ዋና አስተዳዳሪ አበበ ወርቁ በታጣቂዎች ሕይወታቸው ማለፉ ይታወቃል። መንግስት በሽብር ቡድንነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት በወቅቱ በወጣው መግለጫ ለጥቃቱ ኃላፊነቱን ወስደዋል። በዚያው ዓመት ታህሳስ ላይ ደግሞ የዞኑ የውሃ ጽሕፈት ቤት ኃላፊ አቶ ስዩም አበራ፣ የዞኑ አደጋ መከላከል ጽሕፈት ቤት ኃላፊ አቶ ጌታውን እጄታና የዞኑ የፋይናንስ ጽሕፈት ቤት ኃላፊ አቶ ሙልነ ግዛው ሕይወታቸው አልፈዋል። ጥቅምት ላይ በተመሳሳይ የውጫሌ ወረዳ አስተዳዳሪ የሆኑት ንጉሴ ኮሩን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት ኃይሎች ሕይወታቸው ማለፉን ነዋሪዎች ለቢሲ አፋን ኦሮሞ ተናግረው እንደነበረም ይታወሳል።